አሁን በዚህች ሕማማት ሁላችንም እንዳቅማችን ከመድኃኔዓለም ጋር ታርቀናል። እንግዲህ ሰኞ ጀምሮ ደግሞ ይችን የምናበላሽበት ጊዜ ነው። ችግሩ እሱ ነው ማለት ነው። ባለ 50 ቅዱሳን ሐዋርያት ከጌታቸው ጋር የከረሙበት ነው። እኛ እንግዲህ 50ውን ቀን ማን ጋር ነው የምንከርመው? ከዘፈን ጋር ከሆድ ጋር መሆን የለበትም። 40ውንም ከክርስቶስ ጋር 50ውንም ከክርስቶስ ጋር። እስቲ አንድ ጊዜ ጾሙንም ከክርስቶስ ጋር በሉ፣ ፋሲካውንም ከክርስቶስ ጋር በሉ። አንዴ እንድገም። ጾሙንም ከክርስቶስ ጋር፣ ፋሲካውንም ከክርስቶስ ጋር። ሶስት እናድርገው። ጾሙንም ከክርስቶስ ጋር፣ ፋሲካውንም ከክርስቶስ ጋር። አዎ ይሄም ባለ 50 ይውላችሁ። ባለ 50 ጌታ ዝም ብሎ እንዲሁ ልጆቼማ እንዲሁ 40 ቀን ለፍተው ጾመው ደግሞ 50 ቀንማ መብላት አለባቸው ብሎ አይደለም ጧት እንድንበላ ያደረገን። እንደሱ አይደለም። በዚህ በጾም ጊዜ የሆነ ሰዓት ትበላለህ፣ የሆነ ሰዓት አትበላም አይደለም። በዚህ በባለ 50 ግን የሆነ ሰዓት አትበላም፣ የሆነ ሰዓት ትበላለህ የሚባል የለም። ሁሉ ይሄ ማለት ምን ማለት ነው? በመንግስተ ሰማያት የማይፈራረቅ ደስታ ሰጣቸዋለሁ ማለት ነው። ባለ 50 የመንግስተ ሰማያት ምሳሌ ነው። ስለዚህ ሰኞ ጀምረን ወደ መንግስተ ሰማያት እንግባ እንጂ አግባ መልስ ብለን ወደ ሆድ ውጊያ መግባት የለብንም ጎበዝ። እንዴ እውነቴን ነው። ምግብ ሊበቅልብን አይገባም። መጥነን መመገብ አለብን። ከዚህ በኋላ 50ውን ቀን ከማን ጋር ነው ያልኳችሁ? አቤት ከክርስቶስ ጋር ነው። እንዴ አባ መቃርስን መነኮሳት ተሰብስበው ሄደው አባ አቤት የበዓል እንደው ሶስት ወይን እንጠጣ አሉት። የበዓል ሰይጣን ከሌለ ጠጡ አለችው። አሁን የሚመስለን እንግዲህ ከሰኞ በኋላ ሰይጣን የለም ነው የሚመስለን። እንደው ጅል ናችሁ አለ እኮ አይኑን አፍጥጦ ተመስገን። እንግዲህ እሑድ ጀምሮ ይረሳት የለ ዓርብ ቢቀጠቀጥ ምናምን ቢሰግድ ምናምን ተው ዝም ብለህ ኪራ ላይ ሶምቢል ቢሰግድ ሰኞ ይረሳት የለ ምን አገባኝ ብሎ አይኑን አፍጥጦ አሁን እየደበጠ ነው እንዲያሉ ያመናት። ስለዚህ ከነገ ሌሊት ጀምሮ ጸሎት እንዳናቋርጥ አሁን ከዛሬ እሑድ ማታ ጀምሮ የክርስቲያኖች ችግር የለብንም። አንዱ ችግር ምንድን መሰላችሁ? የሆነ ጊዜ ሰይጣንን አሽረን ጥለ ነው መስሎን እዛ እሑድ ማታሳ አሁን 40 ተከፍሏል። ቅዳሜ ቤተክርስቲያን ታድሯል። እሑድ ማታሳ እንግዲህ ረፍ እንበል። የለም ማያርፍ ጠላት አለ። እረፍት ክርስቶስ ውስጥ መግባት ነው። ስለዚህ ከዚህ በኋላ ባለ 50ን ከኪዳን ጋር፣ ባለ 50ን ከቅዱሳት መጻሕፍት ጋር፣ ባለ 50ን ከቅዳሴ ጋር፣ ባለ 50ን ከቅዱስ ቁርባን ጋር፣ ባለ 50ን ራስን ከማንጻት ጋር፣ ባለ 50ን ከይቅርታ ጋር፣ ከፍቅር ጋር፣ ከአንድነት ጋር እንድንከርም